እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረድኤተ እግዚአብሔርን አጋዥ በማድረግ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛቸው የኃያሉ የገናዊ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት የበኩራት ልጆች እስከ ሞት ድረስ በወደደና ባፈቀረን መምህር ሰናይ እንዲሁም ወንድሞች እህቶች በኃያሉ በገና ነው በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? ማርያም መግደላዊት መላከ እግዚአብሔር ያ የእግዚአብሔር መልአክ ከሰማይ ወርዶ ነጭ ልብስ ለድንጋዩን አገላብጦ ከድንጋዩ ላይ ተቀምጦ ነበር የሚለው በቅዱስ ማቴዎስ ወንጌል ምዕራፍ 28 እና የዮሐንስ ወንጌል ምዕራፍ 20 ላይ ያለውን ስናነሳ የመላእክትን አለባበስ ማንሳት ይቻላል። ከዚህ ጋር ለማገናኘት አንደኛ ልብሱም እንደ በረዶ ነጭ ነበር፣ መልኩም እንደ ፀሐይ ያበራ ነበር ይላል። ፀሐይ ይመስላል። ይሄ ወርሃ ትፍሥሕት ወርሃ ተሐድሶ ነው ሲል ነው። ነጭ ልብስ መልበስን ያስተማሩን ቅዱሳን መላእክት ናቸው። የደስታ ወቅት ነው። እውነት ነው። የክርስቶስን ስጋ ስንቀበል የክርስቶስን ደም ስንቀበል ነጭ ልብስ መልበስ እንዳለብን መላእክት አስተምረውናል። ነጭ ልብስ ለብሶ የሰው ልጅ ወደ ቤተ መቅደስ የሚገሰግሰው ከመላእክት የተማረ ነው። ወሬ እትክሌተ መላእክት በጻድው አልባስ ማርያም መግደላዊትም በዮሐንስ ወንጌል ምዕራፍ 20 ላይ የተጻፈውን ሁለቱም መላእክት አየች ነው የሚለው። እነዚያም ደግሞ ነጫጭ ልብስ ለብሰው ነበር። ስለዚህ በቤተ ክርስቲያናችን ሰው ሲቆርብ የሚለብሰው ነጫጭ ልብስ ነው፣ ስለ ስጋው ደግሞ ክብር ማለት ነው። እና ምስጢሩ ይሄ ነው። ያ የሌለው ግን ያለውን አጥቦ መቁረብ ይችላል ነው ባጭሩ። ባጭር ነው መልሱም ይሄ። ሶስተኛ ጥያቄ ከሐረብ ወይም ከሀገር እስክገባ ድረስ ንስሐ እየገባው ብኖር ሳልቆርብ እችላለሁ ወይ? ያለፈው አንድ ጊዜ ብቻ የቆረብኩትስ እንደ ኃጢአት ይሆንብኛል ማለት አንዴ ብቻ ቆርቤ ስለተውኩት ከላይ እንደጻፍኩት የቆረብኩት ንስሐ ገብቶ ያልቆረቡ ትርጉም የለውም ስላሉኝ ነው። ይናብራሩልኝ ይላልና መልካም እውነት ነው። አሁን የቦታ ሁኔታ ነው። ሀገር እስክገባ ድረስ ንስሐ እየገባሁ ብኖር ሳልቆርብ ለሚለው እውነት ነው። ለሁሉም ጊዜ አለው። አባቶቻችን ቅዱሳንም በምድረ በዳ ይኖራሉ። በምድረ በዳ የሚኖሩት ከሕግ በላይ ሆነው ነው እነሱ። ምክንያቱም ሰው በሌለበት ነቃ ልምላሜ በሌለበት ውሃ በሌለበት በዳ ኑረው መጨረሻቸው ጊዜ ሲደርስ ግን በአንድም በሌላ መንገድ ስጋውን ደሙን ተቀብለው ይሄዳሉ። ይሄንን ከነሱ ጋር ለማገናኘት ፈልጌ አይደለም። ነገር ግን ምንድነው ስጋው ደሙ ለመቀበል የማይመች ሁኔታ፣ አንደኛ ቤተክርስቲያን የለም። ቤተክርስቲያን እንኳን ቢኖር ምቹ ሁኔታ አይፈጠርምና ከዚህም የተነሳ ምቹ ሁኔታ ስለማይፈጠር ንስሐውን እውነት ነው ሲሳየነ ዘለለ ዕለትነ ዕለት ያው እንግዲህ ንስሐ እየገባነ ዕለት ደግሞ ያው ስጋው ደግሞ እንድንቀበል የዕለት ምግባችን ስጠን ስንል ይሄን ዕለት የምንጎርሰውን ብቻ እንዳልሆነ ያው መጻሕፍቱ አባቶቻችንን በትርጓሜ ያስቀመጡልን እሱን ነው። ይሁንም እንጂ ግን እውነት ነው ዘመን አጻባ በሆነበት ሰዓት ሰዎች ዘመን አጻባ በሆነበት ሰዓት መምህራን ካህናት በጠፉበት ሰዓት ቤተክርስቲያን እያለች ቤተክርስቲያን የሚከፍታት በሌለበት ሰዓት የነበሩ እናቶች አባቶችን አይተናልና ምን ለማለት ፈልጌ ነው። አሁን ግን እነሱ እህታችን ያለችው በአረብ ሀገር ነው። በአረብ ሀገር ስትኖር የደረሰባትን ወይም ደግሞ እየደረሰባት ያለውን ስታነሳ ንስሐ መግባት ያስፈልጋል ወይ ነው የመጀመሪያው ሐሳብ። ንስሐ መግባት ገብቻለሁ። የቄደር ጥምቀት ልጠመቅ ዝግጅት አደረግን፣ ጨረስን። ጠዋት ቤተክርስቲያን ሄጄ ልጠመቅ እንደተዘጋጀው አዳሬን የሴቶች ልማድ መጣብኝ። እናም አልሄድም ስል እስኪ ሄድን አባቶች እናማክር ሲሉኝ ሄድኩ። ስጠይቃቸው ችግር የለውም ከወገብሽ በላይ ተጠመቂ ያሉኝ። ተጠመቅኩ እና እኔም ግን እረፍት አላገኘውም። በወር አበባ ላይ ሆኖ የቄደር ጥምቀት መጠመቅ ይቻላል አይቻልም የሚለውን ብታስረዱኝ የሚል ጥያቄ ነው። ለብዙዎችም የሚጠቅም ጥያቄ ነው።
አዳምጡ በደንብ። በጣም የሚገርም ነው። እንደው የሴቶች የወር አበባ እውነት ነው። ከስደት ተመልሼ የቄድር ጥምቀት ልጠመቅ ዝግጅት አድርገን ጨረስና። በነገራችን ላይ ስለ ቄድር ጥምቀት እንደሚታወቀው ሰፊ የሆነ የንስሐ ጊዜ አለው። ጥምቀቱም ሊሆን የሚችለው ከዚያ በኋላ ነው። የው ሲያልቅና ሲፈጸም ነው። አባቶቻችን እንግዲህ እንደገባቸው ወይም ደግሞ እንደራሳቸው በተለይ ወደ ገማዋ ኢትዮጵያ ስንወጣ በጣም አስቸጋሪ ነው። በአስተምሮም እንዲሁ ትንሽ ያስተምሮ መጉደል አለ። በዘፈቀደ ነው ሁሉም ነገር ሊሆን እየቻለ ያለው። ወደ አባቶቻችን ወደ ገዳም በእውቀት ወደ በለጸጉ ስንሄድ ደግሞ እውነት ነው ስርዓቱን ጥንቅቅ አድርገው የተማሩ ስርዓቱን ጠንቅቀው የሚያውቁ አባቶች ስላሉ ቄድር ጥምቀት የሚያስፈልገው ምን ላይ ነው ሲባል እንደው አረብ ሀገር ደርሳ የመጣችው ሁሉ ግዴታ ቄድር መጠመቅ አለባት አይደለም እኮ እንዴ። አረብ ሀገር ስለሄዱ ወይም ደግሞ በሙስሊም ቤት ተቀጥረው ስለኖሩ አይደለም። ከዚህም ከማህበረሰቡ ጋራ ከሙስሊም ጋራ አብሮ በሰርጉም በማህበራዊ ኑሮም ተገናኝቶ አብሮ ሲበላ ነው የሚውለው። እንደዚያማ ከሆነ ሁሉም ሰው ዕለት ዕለት ቄድር መጠመቅ መቻል አለበት ማለት ነው። ዕለት ዕለት መጠመቅ መቻል አለበት። ወደ ሀረር ብትሄዱ አረር አካባቢ ያላችሁ ልጆች ካላችሁ ታውቁታላችሁ። በጋራ ነው ኑሮ። እዚህ አካባቢ ነው ኑሬም ስለማውቀው ብዬ ነው። ወደ ወሎም ስንመጣ እንዲሁ አብሮ በጋራ ነው የሚኖረው። እኛም አካባቢ አሁን ተጀምረዋል። ማህበራዊ ኑሮ ነው ማለት ነው። ምንድነው የቄድር ጥምቀት የሚያስፈልገው? ከማይመስል ከሃይማኖት ውጭ የሆነ ሰው ጋር ግብረ ስጋ ግንኙነት ያደረገ ከዚህ ሃይማኖት ወጥቶ በሌላ ሃይማኖት የቆየ መጀመሪያ የክርስትና ጥምቀትን ተጠምቆ ከሌላ ሃይማኖት ቆይቶ የመጣ ይሁን እነዚህ ነገሮች ናቸው ቄድርን ሊያስፈልጋቸው የሚችሉ ማለት ነው በፍትሐ ነገሥቱ እንደተጻፈው። ነገር ግን ቤተክርስቲያን ሄጄ ልጠመቅ እንደተዘጋጀው ሀዳሬን የሴቶች ልማድ መጣብኝ ነው። ይሄ እውነት ነው። በጣም ብዙን ጊዜ የሚፈትነን መምህር መሆን አንዳንድ ጊዜ ከባድ ነው፣ አስቸጋሪ ነው። ምን ብለዋል አንድ አባት? ጠያቂ ሀብታም ነው፣ ተጠያቂ ድሃ ነው ብለዋል። ያልተጻፈ ጥያቄ ይነሳል፣ ያልተማርነው ጥያቄ ይመጣል። ይሄ ደግሞ በሀተታ ወይም በምስጢር ወይም ደግሞ በብሂል አበው በቃል የሚገኝ ካልሆነ በስተቀር እና ምን ለማለት ፈልጌ ነው፣ የሴቶች ልማድ ከመጣ መመለስ ብቻ ነው፣ ምንም አማራጭ የለውም። ትናንት ወርለት የገጠመኝን ልንገራችሁ። የዳግሚያ ትንሣኤ ዕለት አንድ ዲያቆን ስርዓተ ተክሊል ሊፈጽም ያው ማምሻውን ወደ ቤተ መቅደስ ወደ ቤተ ክርስቲያን ሲገሰግስ ቤተ ክርስቲያኑ በር ስትደርስ ልጅቷ ይሄ ጉዳይ ተፈጠረ ማለት ነው። ይሄ ጉዳይ ተፈጠረ። ያው ያለው አማራጭ ግን የቤተ ክርስቲያንን ስርዓት ለመጠበቅ መመለስ ብቻ ነውና እህታችንን መለስ። ሰርጉ ተሰረገ። ውጭ ላይ መደረግ ያለበትን ነገር አድርገ ለልጅቱ እና ወይም ለቤተሰብ ሞራል ሲባል መሆን ያለበት ነገር ሆኖ ከውጭ ከሰንበት ትምህርት ቤቱ ይዞ ያጀቡ ጠዋት ወደ ቤቷ ይዞ ተሄደ። ያው ጊዜው ሲደርስ ያ የምትነጻበት ቀን በደረሰ ሰዓት ወደ ቤተ መቅደስ መጣ። ስጋው ደሙና ወይም ስርዓተ ተክሊሉ እንዲፈጸም ነው ያደረግነው ማለት ነው። እና ይሄም በአንጻሩ ምንድነው? አንደኛ ምንም ግዴታ የለበትም። ሰርግ እንኳን እንደዚህ ያጋጥመናል፣ ችግር የለውም የሚባል ነገር የለም ነው። ይሄማ ከሆነ የተሐድሶ አስተምሮ ነው። ለምንድነው ችግር የሌለበት? ለምንድነው ስርዓት የተሰራው ታዲያ? ስርዓት የተሰራው ስርዓትን እንድናከብረው በስርዓት እንድንኖርበት ስርዓቱን እንድንጠብቀው ነው። ያማ ከሆነ እንግዲህ ምንም ችግር የለም። ሴት ወልዳ ወደ ቤተ መቅደስ ለ40 ቀን ወንድ ልጅ ከወለደች ለ40 ቀን ማትመጣው፣ ሴት ልጅ ከወለደች ደግሞ ለ80 ቀናት ወደ ቤተ መቅደስ መጣ ቤተ መቅደስ ላይ ቆማ ማታስቀድሰው ስጋውን ደሙን ማትቀበለው ርኩስ ሆነ አይደለም እኮ ረክስ አይደለም መውለድ ስለማያረክስ። ነገር ግን የሚፈሳት ፈሳሽ አለ። ደመ ንጽሕ፣ ደመ ትክት፣ ደመ ህርስ የሚባሉ 3 ነገሮች አሉ በተከታታይ የሚፈሱና ደመ ህርስ ያራስነቷ ነው። ደመ ትክት ይሄ ሴቶች ልማድ ነው የሚፈሰው ነው በየጊዜው የሚመጣው ነው። ደመ ንጽሕ ደግሞ የመጨረሻው ህርስ የምትነጻበት ነው ደመ ህርስ ማለት ነው። እና ጠቅለል ላድርገውና ባጭሩ አይቻልም ነው። ችግር የለውም ብለው አባቶች ኃላፊነት ከወሰዱ ደሙን ከነሱ ላይ እግዚአብሔር ያነሳል። ምክንያቱም ለቤቱ የተሾሙ እነሱ ናቸው። እኛ እናውቃለን ብለዋል። አንቺ ህሊናሽ ረፍትም የነሳሽ ስለምታውቂ ነው። እነሱ ደግሞ ኃላፊነትን ተሸክመዋል፣ ኃላፊነትንም ወስደዋል።
ስለዚህ ይሄ አይቻልም። እንዳጠቃላይ የወር አበባ እየፈሰሰ ወደ ቤተ መቅደስ ታጥቦ መግባት ክልክል ነው፣ እየተከለከለም ነው። በየትኛው መጽሐፍ ተፈቅዶ በየትኛው ስርዓት ነው? የትኛው ቤተ ክርስቲያን ናት እንዲህ ብላ የምታስተምር? የትኛው ካህን ነው እንዲህ ብሎስ ማስተማር የሚችለው? እንዴ ይሄማ አባቶቻችን የትንስቱ ደወል አበዊክሙ አባቶቻቸው የሰሩትን ስርዓት አታፍልሱ የተባለውን መጣስ ነውና የሴቶች ልማድ ከመጣ ያው ቀኑን ማሳለፍ። እንደው እናቶቻችን እንኳን ክርስትና ሲያስነሱ አይታችሁ አታውቁም እንዴ? ሴትና ወንድ እንኳን ቢወልዱ ሴትና ወንድ ቢወልዱ በዚሁ አጋጣሚ ሴት ወልዱ ያው ደም ይበዛል ይላልና መጽሐፉ። ክርስትና የምታስነሳው 40 ቀን ወንዱን ይዛ መጣ አይደለም እኮ በሞግዚት ይነሳ ነው የሚለው ፍትሐ ነገሥት። የሚገርማችሁ ለምን ቢባል ያኛው ጊዜ አልደረሰም፣ ከደሟም ስለማትነጻ። ያማ በሞግዚት በሌላ ሰው ተነስቶ እሷ ከውጭ ሆና ከደጀ ሰላም አካባቢ ሆና ግን ልጇን ያው ታጥባ ከዚያ በኋላ በሞግዚት ተነስቶ ይምጣላት ተመልሰው ነው። እና ስለዚህ ይሄ በአጠቃላይ የሚቻል አይደለም፣ አይቻልም። አባቶቻችንም ስታማክሩ የምታማክሩቸውን አባቶችን መለየት መቻል አለባችሁ። ኮርስ የወሰዱ የተማሩ አዲሳቱን ብሉያቱን የተማሩ ቢሆን መልካም ነው። እንደው ዝም ብላችሁ የገጠሩን ካህናት እየሄዳችሁ አታስቸግሯቸው። ምክንያቱም የነሱ ይሄ ድርሻ አይደለም፣ አርሰው ከእርፍ ጋር ታግለው ስለሚኖሩ ማለት ነውና ከወገኝ ይሄ ትክክል ነው። ማለፍ ነው ያለበት ቀኑን ማሳለፍ ነው እንጂ አይቻልም ማለት ነው። ምክንያቱም ቄድር ከተጠመቀች በኋላ እኮ ስጋው ደሙን ትቀበላለች። ሴት ቄድሩን ተጠምቃ ዝም ብላ አትሄድም። ማህተሙ ስጋውና ደሙ ነው። ቆራቢ ናት። ንስሐዋን ጨርሳ የመጨረሻው ቀን ተጠምቃ ስጋውን ደሙን ሳትቀበል አትሄድም በፍጹም። ይሄ ስለማይሆን ማለት ነው። እና ምን ግን ረፍት አላገኘሁም። እውነት ነው። ምን ረፍት ይሰጣል ይሄ? ወር አበባ እየፈሰሰ ገላን ታጥቦ መግባት ምን ረፍትስ ሊሰጥ ይችላል ነው። የተሰራውን ስርዓት እናንተም እኮ በመጽሐፍም ባይሆን በትውፊት ታውቁታላችሁ። በእናቶቻችሁ በቅብብሎሽ ያገኛችሁት ማለት ነውና የቄድር ጥምቀት መጠመቅ አይቻልም በዚያን ሰዓት ማለት ነውና አንድ ጎረቤቴ ነበርና ልጅ ወልዶ የተወለደው ሕፃን 9 ወር አልሞላውም። የተወለደው በ7 ወሩ ነው እና ከዛም በ40 ቀን ሲሞላው ክርስትና ለማስነሳት ወደ ቤተክርስቲያን ወሰዱት። የቤተክርስቲያን አባቶች ግን ሲወለድ 7 ወር ስላልሞላው ክርስትና መነሳት መጠመቅ አይቻለውም ብለው ክርስትና ሳይነሳ መለሷቸው። ይህ የቤተ ክርስቲያን ሕግ እንዴት ነው? ባቆትን ያብራሩልን ይላል ጥያቄው መምህር። ግሩም ነው እንደው መልካም። እሺ የሚገርም ነው ጥያቄውም እንደው የእነሱም አመላለሳቸው እውነት ነው። እንደ ቤተክርስቲያናችን አስተምሮ እንግዲህ ምንድነው የሰው ልጅ የሚወለደው 9 ወር ከ5 ቀን ነው። ያም ግፋ ቢል 10 ወር ይደርሳል ይላሉና ወነበርኩ ውስተ ከርሰ እሜ 10 አውራሃ በደም ርጓ ይላል። ስለዚህ በእናቴ ሆድ 10 ወር ቆየሁ ይላል። ያ ምንድነው 9 ወር ከ5 ቀን 5 ቀኗ ወደዚያ ስለገባች መልቶ መቁጠር ነው። ወሩን ወደዚያ ወደ 5 ቀን አምጥቶ ቆጥሮት ነው እንጂ ከ9 ወር ከ5 ቀን አይበልጥም ብለው የተረጉሙና ሊቃውንት ይህንን ያስተካክሉታል። መጽሐፍ የመላውን አጉድሎ የጎደለውን አምልቶ መቁጠር ልማድ ነው ይላሉ። እንደው ከቤተ ክርስቲያናችን አስተምሮ አንጻር 7 ወር የሚል ስለ ልጆች ይሄ በተለያየ ኬዝ የሚወለዱ ልጆች ናቸው። ግን የተወለዱትን ልጆች ደግሞ ምንድነው ክርስትና ትነሱም ብሎ መመለስ እንደው ከጥያቄው ይልቅ ደግሞ የመላሾች ገርሞኛል እኔ ራሱ። ምክንያቱም ይሄ ልጅ መጥቷል። የመጣውም በፈቃድ እግዚአብሔር ነው። 9 ወር የሚሆን 7 ወር 6 ወር የሚሆን በእግዚአብሔር ፈቃድ ተወልዷል። ሰው ሆኖ መጥቷል። ሰው ሆኖ መጥቶ ደግሞ እኮ 40 ቀን ሞልቶታል። ስለዚህ ይሄንን ልጅ ምንድነው ማድረግ ያለባቸው? 40 ቀን ከሞላው በ40 ቀኑ ክርስትና መነሳት ነበረበት። ለምንድን ነው እንዳይነሳ ሲከለከሉት? ምን ምክንያት አገኝተው ነው? ምክንያቱም ጎደሎ ነህ ብለው ነው? ወርህ አልሞላህም ብለው ነው? እኔ ራሱ ጥያቄው ግራም ያጋባ ጥያቄ ነውና 40 ቀን ሲመላው ክርስትና ለማስነሳት ወደ ቤተክርስቲያን ወሰዱት ነው። የቤተክርስቲያን አባቶች ግን ሲወለድ 9 ወር ስላልሞላው እሱ ሰው አይደለም ማለታቸው ነው። ክርስትና መነሳት መጠመቅ አይችልም ብለው ክርስትና ሳይነሳ መለሷቸው
ይህ የቤተ ክርስቲያን ሕግ ነው እንዴ ነው የሚለው ጥያቄውና እንግዲህ የሚወለድበትን መጻሕፍት ተናግረዋል። እኔም ተናግሬያለሁ። 9 ወር ከ5 ቀን ነው የምናውቀው፣ ሁላችሁም የምታውቁት እሱን ነው። ከዚያ በኋላ ከተወለደ ያለውን ቀን ነው የምንቆጥረው። 8 ወርም የሚወለድ አለ እኮ እንግዲህ እሱን ነገረ እግዚአብሔር ወይም ምስጢረ እግዚአብሔር ነው። ውስጡ ጥበበ እግዚአብሔር ነው። በ6 ወርም የሚወለድ ይኖራል። እኔ የሚገርመኝ እግዚአብሔር ወደዚህ ዓለም በ7 ወሩ አምጥቶት ሰው ሆኖ ተገይቶ 40 ቀንም ደግሞ በሰላም በጤንነት ቆይቶ እነሱ ደግሞ አትጠመቅም ብለው መመለሳቸው ይሄ ስርዓት አይደለም። ምክንያቱም እንዴት እንደመጣ እንዴት እንደተወለደ እግዚአብሔር ብቻ ነው የሚያውቀው። ይሄ ጥበበ እግዚአብሔር ነው። ጥበበ እግዚአብሔርን ደግሞ መመራመር አንችልም። ነገር ግን ልጁ አይመለስም መጠመቅ ነበረበት ነው የሚል መልስ ነው ያለኝ። ይሄ እንግዲህ አንዳንድ ጊዜ መጻሕፍት ቅድም እንደነገርኳቸው ከመጻሕፍት ውጭ ነው ብለው ሊያስቡ ይችላሉ። እነሱ የሚያውቁት 9 ወር ከ5 ቀን የሚለውን ነው። ነገር ግን በ7 ወር ይወለዳል። ይሄ ብቻ አይደለም እኮ ብዙ ልጆች ተወልደዋል። ብዙ ልጆች ደግሞ በ40 ቀን በ80 ቀናቸው ክርስትና ተነስተዋል። 6 ወር ተኩልም 7 ወርም ይወለዳሉ። እና ስለዚህ ይሄ ስርዓት አይደለም፣ መነሳት ነው ያለበት፣ መከልከል የለበትም የሚል መልስ ነው ያለኝ። ይሄ መጽሐፋዊም ስላልሆነ